አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 3 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከወለድ ነፃ የባንክ አገልግሎት ባንኮች ያሰባሰቡት ተቀማጭ ገንዘብ ከ332.3 ቢሊዮን ብር በላይ ደረሰ። በአዲስ አበባ ከተማ የ2017 የ8ኛ ክፍል መልቀቂያ ፈተና ተጀመረ። ፈረንሳይና ዩናይትድ ኪንግደም በተያዘው ወር በሚካሄደው የመንግስታቱ ድርጅት ጉባኤ ለፍልስጤም እውቅና ለመስጠት የያዙትን እቅድ ቀየሩ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ከወለድ ነፃ የባንክ አገልግሎት ባንኮች ያሰባሰቡት ተቀማጭ ገንዘብ ከ332.3 ቢሊዮን ብር በላይ ደረሰ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። ከወለድ ነፃ የባንክ አገልግሎት ባንኮች ያሰባሰቡት ተቀማጭ ገንዘብ ከ332.3 ቢሊዮን ብር በላይ ደረሰ። ከወለድ ነፃ የባንክ አገልግሎት ባንኮች ያሰባሰቡት ተቀማጭ ገንዘብ ከ332.3 ቢሊዮን ብር በላይ መድረሱን ያመለከተው ከወለድ ነፃ የባንክ አገልግሎት አፈጻጸምን የተመለከተው መረጃ ነው። በዚሁ መረጃ መሰረት ከወለድ ነፃ የባንክ አገልግሎት በኩል ለተለያዩ ኢንቨስትመንቶች የተለቀቀው ፋይናንስ ወይም ብድር መጠን ከ151 ቢሊዮን ብር በላይ ደርሷል። በዚህም በበጀት ዓመቱ በ9 ወራት ከወለድ ነፃ የባንክ አገልግሎት ለብድር የዋለው የገንዘብ መጠን ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ58 ቢሊዮን ብር በላይ ብልጫ ያለው ነው። ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጡ 4ቱ ባንኮችና አገልግሎቱን በመስኮት ደረጃ እየሰጡ ባሉት ባንኮች በኩል ፋይናንስ ከተደረገው ገንዘብ ውስጥ ብልጫ ያለውን ፋይናንስ ያቀረበው የኢትዮጵያ ንግድ ባንክ ሲቢኢ ኑር መሆኑ ታውቋል። በመረጃው መሰረት በ9 ወራት በሲቢኢ ኑር በኩል ፋይናንስ የተደረገው መጠንም 68.82 ቢሊዮን ብር ነው። ቀሪው ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት በሚሰጡ 4 ባንኮችና በመስኮት ደረጃ አገልግሎት በሚሰጡ ባንኮች ነው። በ2016 የሂሳብ ዓመት በ9 ወራት ውስጥ ፋይናንስ ተደርጎ የነበረው የገንዘብ መጠን 92.94 ቢሊዮን ብር ነበር። በተመሳሳይ ከወለድ ነፃ የባንክ አገልግሎት ባንኮቹ ያሰባሰቡት የተቀማጭ ገንዘብ መጠንም በሂሳብ ዓመቱ 9 ወራት መጨረሻ ላይ ከ332.3 ቢሊዮን ብር በላይ ደርሷል። ይህም ከቀዳሚው ዓመት አንጻር ሲታይ ከወለድ ነፃ የባንክ አገልግሎት ተቀማጭ ገንዘብ ከ109 ቢሊዮን ብር በላይ ጭማሪ አሳይተዋል። በተቀማጭ ገንዘብ አሰባሰብ ረገድም በሲቢኢ ኑር በኩል የተሰበሰበው የገንዘብ መጠን ብልጫ ያለው ሆኗል። እስከ 9 ወራት መጨረሻ ድረስ ከወለድ ነፃ ከተሰበሰበው 332.3 ቢሊዮን ብር ውስጥ 172.27 ቢሊዮን ብር የሚሆነው ሲቢኢ ኑር በኩል የተሰበሰበ ስለመሆኑ ይኸው መረጃ ያመለክታል። በ2017 የሂሳብ ዓመት ከወለድ ነፃ የባንክ አገልግሎት ከቀደሙት ዓመታት በተሻለ እድገት የታየበት መሆኑ የተገለጸ ሲሆን ከብድርና ከተቀማጭ ገንዘብ ሌላ በሌሎች የባንክ አገልግሎቶችም እድገት መታየቱ ተመላክተዋል። ከአሃዛዊ መረጃው መረዳት እንደሚቻለው ከወለድ ነፃ የባንክ አገልግሎት የሚጠቀሙ ደንበኞች ከጊዜ ወደ ጊዜ እየጨመረ በመምጣቱ በሂሳባቸው መጨረሻ ላይ የሁሉም ባንኮች ከወለድ ነፃ አስቀማጮች ቁጥር ከ28.84 ሚሊዮን በላይ ሊደርስ ችለዋል። ይህ አሃዝ ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ10 ሚሊዮን በላይ ብልጫ አሳይተዋል። ባለፈው ዓመት ተመሳሳይ ወቅት ከወለድ ነፃ የባንክ አገልግሎት ተጠቃሚ ደንበኞች 20.57 ሚሊዮን እንደነበሩ ይታወሳል። ይህ በእንዲህ እንዳለ እንደ ሌሎች የፋይናንስ ዘርፎች ሁሉ ከወለድ ነፃ የባንክ አገልግሎቶችን የተመለከቱ አዳዲስ ድንጋጌዎች እንደሚወጡ ተጠቁመዋል። የብሔራዊ ባንክ መረጃ እንደሚያመለክተውም ከወለድ ነፃ የባንክ አገልግሎትን ሊያቀላጥፉ የሚችሉ ስትራቴጂዎች የሚዘጋጁ መሆኑን ነው።
ከዚህ ሌላ ከወለድ ነፃ የባንክ አገልግሎት ጋር በተያያዘ እንደ ችግር ሲነሱ የነበሩ አንዳንድ አሰራሮችን ለማስተካከል የኢትዮጵያ ብሔራዊ ባንክ እንደተገበራቸው ከሚጠቀሱት መካከል የኢስላሚክ ቦንድን ስራ ላይ ማዋሉ መሆኑም ተጠቁመዋል። ከወለድ ነፃ ባንኮች መደበኛውን ባንኮች የሚጠቀሙባቸው የተለያዩ ቦንዶች መጠቀም የማይችሉ የኢስላሚክ ቦንድ ወይም ሱኩክ አገልግሎት ላይ ባለማዋሉ ምክንያት የልማት ባንኮችን ቦንድ የገዙ ከወለድ ነፃ የባንክ አገልግሎት ባንኮች ይህንን ግዥ አቋርጠው ስኩክ እስኪጀመር እየጠበቁ መሆኑንም የሪፖርተር ጋዜጣ ዘገባ ያመለክታል። ሌላው የኢትዮጵያ ብሔራዊ ባንክ አማካሪዎችን በመቅጠር ለማሰራት ያቀደው ከወለድ ነፃ የባንክ አገልግሎት የሚሰጡ ባንኮች የገንዘብ እጥረት ቢገጥማቸው ይህንን የገንዘብ እጥረት ለመቅረፍ ከብሔራዊ ባንክ ብድር የሚያገኙበት አሰራር ለመተግበር ነው። እስካሁን ከወለድ ነፃ የባንክ አገልግሎት የሚሰጡ ባንኮች የገንዘብ እጥረት ቢገጥማቸው እንደ መደበኛ ባንኮች ከብሔራዊ ባንክ ብድር ማግኘት አይችሉም ነበር። ለዚህም ዋናው ምክንያት ከብሔራዊ ባንክ የሚሰጠው ብድር ወለድ ያለው ብቻ በመሆኑ ነው። አሁን በሚቀጠሩ አማካሪዎች ይሰራ የተባለው ስራ ከወለድ ነፃ ባንኮች የገንዘብ ችግራቸውን ለመቅረፍ ከብሔራዊ ባንክ ከወለድ ነፃ የባንክ አገልግሎት መርህ መሰረት ፋይናንስ የሚያገኙበትን አሰራር ለመዘርጋት ነው። የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ለሕዝብ ተወካዮች ምክር ቤት ቀረበ። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው ስብሰባ የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ቀርቦለታል። ምክር ቤቱ ዛሬ ባካሄደው 35ኛ መደበኛ ስብሰባ የገንዘብ ሚኒስትር አህመድ ሺዴ ያቀረቡትን የፌዴራል መንግስት የ2018 በጀት ዓመት ረቂቅ የበጀት መግለጫ አድምጠዋል። የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ተግባራዊ የተደረገ ያለውን የማክሮ ኢኮኖሚ ማሻሻያና የፊስካል ፖሊሲን ታሳቢ በማድረግ መዘጋጀቱን ሚኒስትሩ አብራርተዋል። ለ2018 በጀት ዓመት የተዘጋጀው ረቂቅ በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነውን የ2016-18 የልማትና ኢንቨስትመንት እቅድና የፕሮግራም በጀት በማጣጣም የተቀመጡ ግቦችና አቅጣጫዎችን ከማስፈጸም አኳያና ሊኖር የሚችለውን የሀብት መጠን ከግምት ውስጥ በማስገባት የተዘጋጀ መሆኑን ተናግረዋል። የተጀመሩ የልማት ስራዎችን ማስቀጠል፣ የመንግስት ብድር ጤናማ እንዲሆን ከአበዳሪዎች ጋር የዕዳ ሽግሽግ ድርድር ማድረግ፣ የማክሮ ኢኮኖሚ ማሻሻያውን የሚያስከትለውን ጫና ለመቀነስ የማህበራዊ ወጪ ድጎማን ማስቀጠል በትኩረት ከሚሰሩት ውስጥ መሆኑን ጠቅሰዋል። ከ2017 በጀት አንጻር የ34.4 በመቶ እድገት እንዳለው አስታውሰዋል። ወጪው የሚሸፈነው ከ80 በመቶ በላይ ከሀገር ውስጥ ገቢ ሲሆን አዳዲስ የታክስ ምንጮችን ወደ ገቢ ስርዓቱ በማስገባትና የነበሩትን በማጠናከር ገቢን ለመጨመር እንደሚሰራ አብራርተዋል። በዚህም በ2018 በጀት ዓመት አጠቃላይ 1.5 ትሪሊዮን ብር ገቢ ለመሰብሰብ መታቀዱን ተናግረዋል። ባለበጀት መስሪያ ቤቶች የተመደበላቸውን በጀት ለታለመለት ዓላማ ጥቅም ላይ ማዋል እንዳለባቸውም አሳስበዋል። ረቂቅ በጀቱ ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተመርቷል። በጀቱ በዛሬው ዕለት ለኮሚቴው የተመራው የሚኒስትሮች ምክር ቤት ግንቦት 28 2017 ዓመተ ልደት ባካሄደው መደበኛ ስብሰባ ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ማቅረቡ ከተገለጸ በኋላ ነው። በአዲስ አበባ ከተማ የ2017 የ8ኛ ክፍል መልቀቂያ ፈተና ተጀመረ። በአዲስ አበባ ከተማ የ2017 የ8ኛ ክፍል መልቀቂያ ፈተና የተጀመረው ዛሬ ማክሰኞ ሰኔ 3 2017 ዓመተ ልደት ነው። በማስጀመሪያ መርሃ ግብሩ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ከምክትል ቢሮ ኃላፊ ከአቶ ዲና ኦልጫላ እንዲሁም የክፍለ ከተማ ተወካዮች ተገኝተዋል። ከተማ አቀፉ የ8ኛ ክፍል መልቀቂያ ፈተና በሁሉም የመፈተኛ ጣቢያዎች ሰላማዊ ሆኖ በስኬት እንዲጠናቀቅ ከከተማ ጀምሮ እስከ ትምህርት ቤት ድረስ ሂደቱን የሚከታተል የኮማንድ ፖስት አደረጃጀት መዋቅሩን ያነሱት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ
ሁሉም ባለድርሻ ፈተናው በስኬት እንዲጠናቀቅ እያበረከተ ለሚገኘው አስተዋጽኦ ምስጋና በማቅረብ ፈተናውን ለሚወስዱ ተማሪዎች መልካም ውጤት እንዲገጥማቸው ተመኝተዋል። ከአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ አቶ አለማየሁ ሚጀና በበኩላቸው የ8ኛ ክፍል መልቀቂያ ተፈታኝ ተማሪዎች እስካሁን የለፉበትን ልፋት የሚያዩበትና ለቀጣዩ የትምህርት እርከን የሚሸጋገሩበት በመሆኑ ተማሪዎቹ ተረጋግተው በመፈተን ውጤታማ መሆን እንደሚገባቸው አመላክተዋል። በአዲስ አበባ ከተማ አስተዳደር 71972 ተማሪዎች በ194 የፈተና ጣቢያዎች የ2017 የ8ኛ ክፍል መልቀቂያ ፈተናን ለመውሰድ መመዝገባቸውን ትምህርት ቢሮ ያወጣው መረጃ ያመለክታል። ለተማሪዎች በቂ ፈታኞች፣ ጣቢያ ኃላፊዎች እንዲሁም ሱፐርቫይዘሮችን ጨምሮ የፈተና አስፈጻሚዎች መመደባቸውን ገልጸዋል። የ8ኛ ክፍል ክልላዊ ፈተና በተመሳሳይ በኦሮሚያ፣ አማራ፣ ማዕከላዊ ኢትዮጵያና ጋምቤላን ጨምሮ በሌሎች ክልሎችም በዛሬው ዕለት መሰጠት ተጀምሯል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ከወለድ ነፃ የባንክ አገልግሎት ባንኮች ያሰባሰቡት ተቀማጭ ገንዘብ ከ332.3 ቢሊዮን ብር በላይ ደረሰ። ከቆይታ በኋላ ፈረንሳይና ዩናይትድ ኪንግደም በተያዘው ወር በሚካሄደው የመንግስታቱ ድርጅት ጉባኤ ለፍልስጤም እውቅና ለመስጠት የያዙትን እቅድ ቀይረዋል። በዝርዝር እንመለከተዋለን። ይጠብቁን። በደቡብ ካሊፎርኒያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም ሰልፈኞች አደባባይ ከወጡ 4ኛ ቀናቸው ላይ ደርሰዋል። ይህንኑ ተከትሎ ትራምፕ ሰኞ ዕለት 4ኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ተጨማሪ 2000 የብሔራዊ ዘብ አባላት ማሰማራታቸውን ቢቢሲ ዘግቧል። ፔንታጎንም ትራምፕ ተጨማሪ 2000 የብሔራዊ ዘብ እና 700 የባህር ኃይል አባላትን የፌዴራል መንግስቱ የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ ማዘዛቸውን አረጋግጧል። የትራምፕ አስተዳደር በአገሪቱ በህገወጥ መንገድ የሚኖሩ ስደተኞችን ከሀገር ለማባረር ከወሰዳቸው እርምጃዎች ሁሉ ይህ ጠንከር ያለው መሆኑ ተገልጿል። የባህር ኃይል አባላት እንደሚሰማሩ ይፋ የሆነው በተቃውሞው 4ኛ ቀን ላይ ነው። ሰኞ አመሻሽ ላይ ፖሊስ በሎስ አንጀለስ መሃል በሚገኘው ከፌዴራል የስደተኞች ማቆያ ማዕከል ውጪ የተሰበሰቡ በመቶዎች የሚቆጠሩ ተቃዋሚዎችን መበተን ጀምሯል። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚ ሰልፈኞች ከአካባቢው እንዲሄዱ ለማድረግ መግፋት የጀመረ ሲሆን አነስተኛ ጥቃት አድራሽ የሆኑ ጥይቶችን ተኩሷል ተብሏል። ፖሊስ ተመሳሳይ ዘዴዎችን መጠቀም የጀመረው ከባለፈው ሳምንት ጁማ አንስቶ ነው። ከውሳኔው በኋላ ካሊፎርኒያ የፌዴራል ሕግንና የግዛት ሉዓላዊነትን የሚጥስ መሆኑን በመግለጽ የብሔራዊ ጥበቃና የባህር ኃይል ወታደሮችን ለማገድ ሰኞ ዕለት የትራምፕ አስተዳደርን ከሳለች። በተመሳሳይ የትራምፕ ተቀናቃኝ የሆኑት ዴሞክራቶች ፕሬዝዳንቱ ተቃውሞውን ለመቆጣጠር ወታደራዊ ኃይል ለማሰማራት መወሰናቸው ስልጣንን አላግባብ መጠቀም ነው ብለዋል። በእስካሁኑ ህዝባዊ ተቃውሞዎች እስከ ትናንት አመሻሽ ላይ የተቃጠሉትን ተሽከርካሪዎችን ጨምሮ ጥቂት ሰዎች ለእስር ሲደረጉ በንብረት ላይም ጉዳት ደርሷል። የሎስ አንጀለስ ፖሊስ ቅዳሜና እሁድ 5 አባላቱ ላይ ቀላል ጉዳት እንደደረሰባቸው ገልጿል። ሰኞ ዕለት ፖሊስ ጣልቃ ከመግባቱ በፊት በመቶዎች የሚቆጠሩ ተቃዋሚዎች ሰነድ አልባ ስደተኞች ከታሰሩበት የሎስ አንጀለስ ፌዴራል እስር ቤት ውጪ በመሆን ሁሉም ነፃ ይውጡ እያሉ መፈክር አሰምተዋል። ትራምፕ በህገወጥ መንገድ በሀገሪቱ የሚኖሩ ሰዎችን ለማስወጣት እንዲሁም የአሜሪካና የሜክሲኮ ድንበርን ለመዝጋት ቃል በመግባት ቢያንስ በቀን 3000 ሰነድ አልባ ሰዎችን በቁጥጥር ስር የማዋል ግብ ማስቀመጣቸው በዘገባው ተጠቅሷል። ፈረንሳይና ዩናይትድ ኪንግደም በተያዘ ወር በሚካሄደው የመንግስታቱ ድርጅት ጉባኤ ለፍልስጤም እውቅና ለመስጠት የያዙትን እቅድ ቀየሩ። አህመድ አብዱራህማን ዝርዝር አለው። ፈረንሳይና ዩናይትድ ኪንግደም በተያዘው ወር በተባበሩት መንግስታት ድርጅት በሳውዲና ፈረንሳይ አስተባባሪነት በሚካሄደው ጉባኤ ላይ ለፍልስጤም እውቅና ለመስጠት የያዙትን እቅድ መቀየራቸውን ሚድል ኢስት አይ ዲፕሎማቶችን ጠቅሶ ዘግበዋል። አስቀድሞ በወጡ መረጃዎች የዛሬ ሳምንት በኒውዮርክ ይካሄዳል ተብሎ በሚጠበቀው ጉባኤ ላይ ፈረንሳይ ዩናይትድ ኪንግደምን ጨምሮ የአውሮፓ ሀገሮች ለፍልስጤም የሀገርነት እውቅና እንዲሰጡ የማግባባት ሥራ ስትሰራ ቆይታለች።
የሀገሪቱ ፕሬዝዳንት ኢማኑኤል ማክሮንም ፈረንሳይ ለፍልስጤም የሀገርነት ዕውቅና የምትሰጠው ጉዳዩ ምክንያታዊና ሞራላዊ በመሆኑ ጭምር እንደሆነ ሲናገሩ ነበር። ፈረንሳይና ሌሎች ሀገሮች ዕውቅና ሲሰጡ በምትኩ ሳውዲ አረቢያ ለእስራኤል የሀገርነት ዕውቅና እንደምትሰጥም ፍንጭ ሰጥተው ነበር። ይሁን እንጂ የእንግሊዙ ዘጋርዲያን ጋዜጣ እንደዘገበው የፈረንሳይ ባለሥልጣናት በዚህ ሳምንት ለእስራኤላውያን አቻዎቻቸው ጉባኤው ዕውቅና ለመስጠት አመቺ እንደማይሆን ነግረዋቸዋል። ከዚህ ይልቅ አሁን ትኩረት የሚያደርጉት በፍልስጤም በሚወሰዱ ተከታታይ እርምጃዎችና ስምምነቶች ላይ በመመርኮዝ ዕውቅና ለማግኘት የሚያስችሉ ቅድመ ሁኔታዎችን በማዘጋጀት ላይ ይሆናል። በጋዛ ውስጥ ዘላቂ ተኩስ አቁም ማድረግ፣ የእስራኤላውያን ምርኮኞች መለቀቅ፣ ማህሙድ አባስ የሚመሩትን የፍልስጤም አስተዳደር ማሻሻያዎችን እንዲያደርግ ማስቻል፣ በኢኮኖሚ መልሶ ማቋቋም እንዲሁም በጋዛ ውስጥ የሐማስ አገዛዝ እንዲያበቃ ማድረግን ያካትታል ሲል ዘገባው አክሏል። ስለ ጉዳዩ ባለፈው ሳምንት መጨረሻ የተናገሩት የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮ በስብሰባው ላይ ለፍልስጤም ሀገረ መንግሥት ዕውቅና መስጠት ትዕምርታዊ መሆኑን በመግለጽ ነገር ግን ሀገራቸው በተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባል እንደመሆኗ መጠን ያለ አጋሮች ድጋፍ ይህን ያለማድረግ የተለየ ኃላፊነት እንደሚጣልባትም አመላክተዋል። ፈረንሳይና ዩናይትድ ኪንግደም ለፍልስጤም የሀገርነት ዕውቅና ባይሰጡም እስካሁን ድረስ 147 የዓለም ሀገሮች ዕውቅናውን ቸረዋል። ሀገሮቹ ዕውቅና ላለመስጠታቸው የሚያስቀምጡት መከራከሪያ እኛ ዕውቅና ስንሰጥ አረብ ሀገሮች በምትኩ ለእስራኤል ዕውቅና መስጠት ይኖርባቸዋል የሚል መሆኑንም ዘገባው አስታውሷል። ይህ በእንዲህ ባለበትም ቢሆን አየርላንድና ስፔን ባለፈው ዓመት ለፍልስጤም ዕውቅና መስጠታቸውን ይፋ አድርገዋል። በተለይ ፈረንሳይ ባለፉት ወራት ለፍልስጤም ዕውቅና ሰጣለሁ ማለቷ ሌሎች የአህጉሩን አቻዎቿን ለማስተባበር አመቺ የነበረ ቢሆንም የአሜሪካ ጫና ግን ወደ ኋላ እንድትመለስ ማድረጉን ዘገባው ጠቅሷል። የእስራኤል ወታደሮች ለአንድ ዓመት ከመንፈቅ በጋዛ በሰነዘሩት ጥቃት ቢያንስ 54,000 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር መረጃ ያመለክታል። ከእነዚህ መካከል አብላጫ ቁጥር የሚይዙት ሕፃናትና ሴቶች ናቸው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።